እንደዚህ አደንፋ እህትን ብትሆን እኔ ጋር ያለችው አንተ አርቦችን ታስደበደበኞችን በዚህ መልኩ አደረጋጋም ይወድ ይሄን ሳልገለው የትም አልወጣም ዛሬ ከዚህ እሺ አቶ ካሳው እንግዲህ ትዕዛዙን ካል ተቀበያለሁ በህይወት ከተረፈች እንግዲህ እኔም አሳያቸዋለሁ ምን ማለት ነው በህይወት ከተረፈች ማለት ደበክበት አይደለም ከተተካት ጉድጓድ ታመጣታለህ እየሰማኝ ነው አይደለ ሞት ካልፈለክ እንደዚህ አትወራ አንተን እንደዚህ አንቄ ገድዬህ ነው አንተ እኔ መሞተው ከሞትኩ አንተ ሰውዬ ለኛለሁ እዚህ ሰላም ታገኛ መስሎሃል ቁጭ በላል በእጄ ገባህ ምን ማለት ነው ደግሞ አሁን በደንብ ሳቅ በኋላ ማልቀስ ስለማይቀር ሳቅ እሱንም ግንኙነት ሲጠፋ በመሃል በቃ እኔ ልጄ ላይ ከመሞትብኝ ብዬ እኮ ነው ቀጥታ በቃ የኔ ዋና ሰጥቻት በቃ እሱ እንዲጥላት ያደረኩት እኮ እየሰማኝ ነው አይደለ እንድታወራ አልፈቅድልህም ማን እንደሆንኩ ረሳኸኝ እንዴ ካሳሁን እኮ ነኝ ማንንም ልትሆን ትችላለህ አይደለም ካሳሁን ማለት ነው ማንንም ልትሆን ትችላለህ አንተ ሰውዬ ማን እንደሆንክ አላወቅም ልቀቀኝ ስትገረፍ ይገባ ልቀቀኝ አቶ ታደሰም እንዲገደሉ ትዕዛዝ የሰጠው ሳምሶን ነው የሚኪ አጎትም በዛን ሳለ እንዲጣፉ የተደረገው እሱ ነው አቶ ሳምሶን ነው እንደዛ ያደረገው ሲያዙ እንዲህ ነው የሚያረጋቸው በቃ እንደዚህ ነኝ እኔ እንደዚህ ነኝ ምንም አታመጡም እንደዚህ በቃ ይሄ የተለመደ ነው ወንጀል ከራሳቸው ጋር የትም ገደል መግባት ይችላል እኛ እነሱን አይደለም ተገቡ ግን እኛ እነሱን አይደለም ወደ ሞት ደረጃ ሲደርስ በቃ እጄ ላይ ከመትሞትብኝ ብዬ ነው አሳልፌ እሱ ወስዶ እንዲጥላት ነበር ያረፈ ምን ተቋል አይደለ ማን እንደሆነ አይ ነው አውቃለሁ እኔም መታገስ ባለብኝ ልኩ ታግሽ አሁን ይወልም የሚያሳስበን ነገር የሜርሲ ጉዳይ ስለሆነ የሜርሲና የሜርሲ ጉዳይ ብቻ ስለሚያሳስበኝ ነው እዚህ ጋር እንትን እያልኩ ያሉት እኔ እህቴን ካላገኘው ማለት ነው አሁኑኑ ማለት ነው አንተ ልጅ ላይ እርምጃ እንዲወሰድ እኔ ምንም አይነት ትግስት የለኝም ከሱ ጋርም ከፍተ መሳሪያ አውጥተው ነበር ከባድ ነገር ነው በዛ ማለት የኔ ህይወትም አይደለም የሌላ ሰው የኛ የቡድን አባላቶች የነበሩትም ሌላም ሰው ህይወቱ ሊያልፍ ይችል ነበር በተፈጠረው ግብግብ እንደዚህ ባታወራ ይሻላል ይሄን ያወራውን ማለት ነግሬያለሁ መልሰ ብትውጥ ይሻላል በረከት ባስቸኳይ አሁኑኑ እንድትመጡ ፈልጋለሁ ምን የተፈጠረ ነገር አለ ደግሜ እየነገርኩ ነው ወንጀሎቹን እያንዳንዱ የሚሰራው እሱ ነው እኔ ማውቀው ነገር ቢኖር ብሮቹ ጋር ነው አለቀ አንዴ ንግሪ ከዚህ ውጣ ሁልሽ ነው ማሳይሻለሁ አንተ እንዴት ነው የምትናገሪው ግን ባክ ሁላችሁም በየሃይማኖታችሁ እየጸለያችሁ ሳሚን እዛ ፈጣሪ እንዲረዳው እንድትጸልዩ ፈልጋለሁ ቤተሰቦች አንዲት በስራ ላይ ትንሽ ክፍተት ካገኘ ግንባሩን ብሎ እንደሚደፋው አውቃለሁ አንተ እናንተ ማን ሆናችሁ ነው ዘኔ ለሚያደርገው ነገር ማድረግ ይችላል ዝም በይ እሺ እየሰማሽ ነው ያለ መጀመሪያ ስታወራ ማለት ነው የሰው ልክ በቃ ለራስ ሲባለው እሺ ለራስ ሲባለው ማለት ነው ሽሮ በጥበጣሽ ከምጠጪ ይሻልሻል ላንቺ ቢያስብልሽ በዚህ ማያ በቃ ሀብት ንብረቱን ብለው እናትና ልጅንም አያስቀሩም ይደፏቸዋል ካትለፍ ስራች ነሽ አክስትሽ ሞይና አትርሺ አክስቴ ለዛ ነው አለሽ አዳው አስገዛሻለሁ እናቴ ወንጀል አልሰራም ስላለች ልክ እንደናንተ አረመኔ መሆን ስላቃታት ችግር የለውም እያንዳንዱን ቁስሌ እድሜ ለብሬ ይጨነቅበት እሺ እታከመዋለሁ አሳስርሻለሁ ምናምን ነገር እሱም እዛው በእናትህ አንድ ቀን ቢፈጅብኝ ነው የአባቴ ንብረት በሙሉ በእህቱ ነው ንብረቱ ማለት ነው አንቺና እናትሽ ምን አርጊ ችግር አለባችሁ ከኔ እንዴት እንዳመጣሽ በምን አውቃለሁ ይኸውልሽ ትሰሚኛለሽ የምር የወንድሜ ልጅኛ አቱኝ ምን ማረጋገጫ አለኝ እኔ ጋር ማንም አይመጣም ማን ያቀኛል እኔ እህት እንዳለችው እንኳን እኮ የምታውቁት አንቺና እናቱ ነች አንቺና እናትሽ ነች ስለዚህ ጊዜያችንን ማቃጠል የለብንም ማናት ምንድናት አባትሽ ማንም ፊት አውጥቶኝ እንደማያውቅ ማንም እህት ትኑረው አትኑረው ማልሁ ምልሁን ቆይ ምንድነው ገዛ ነው ወይስ ምንድነው ምን ልታስመረምር ነው እንደመጣ ያለ እንትን ያልከው ወረቀቱን እንደዚህ እንትን የምትለው አቃል ግን ከማን ጋር ያወራሽ ነው አርፈሽ እህቱ መሆኗን ራሱ ማንም እንዲያቀበት በቃ ልጅቷ ማንም እንዲያቃት አይፈልግም ሰፈር ውስጥ ራሱ የኔ እህት እንደሆነች ነው የሚያውቁት ናቁም ይያሉ አንተ ሰማኛል ፖሊሶች ወንጀል ምርመራ እንዳያደርጉ
ምንም አይነት በቃ አደጋ በደንብ ተጠንቶ አደጋ በሚመስል ነገር እንዲሞት ነው። አላቅም እኔ ምን አስበው እንደሆነ በዚህ ጋር የመጡት ለምን እንደሆነ እንኳን ምንም ማውቀው ነገር የለም። ነገር ግን አቶ ታደሰን ለምን እንዲገለው እንደፈለገ እኔ የማውቀው ነገር የለም። ከአቶ ታደሰ ጋር ምን አይነት ግንኙነት ይኖራቸው፣ ምን ስራ ይስሩ፣ አብረው ምን አይነት ሪሌሽን ይኖራቸው እኔ የማውቀው ነገር የለም። የአቶ ታደሰን የነፍስ ግድያ ሙከራ ያደረጋችሁት ለምንድን ነው? ስለምታወራው ገንዘብ ምንም ማውቀው ነገር የለም። ፋይል ይዤ መጣሁ። ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? ሰላም፣ ጤና፣ ፍቅር፣ ደስታ በአንድነት ሁላችሁም ቤት ብዝት ይበልልኝ። ዛሬ እንግዲህ በጣም ደስ ብሎኛል። በጣም በቃ ደስ የሚል ነገር ነው ይዤላችሁ የመጣሁትኝ። ማለትም ሰሞኑን ያዝነውን ኬዞች በደንብ ታውቁታላችሁ፣ በደንብ እየተከታተላችሁትም ነበረ። እንግዲህ ከሜርሲ ጀርባ ያሉትን ሰዎች ለመያዝ በጣም ብዙ ትግልና ብዙ ውጣ ውረዶችን እያሳለፍን ነበር የምንገኘው። የካሳውን ባለቤትና ልጁን እንዲሁም እህቱን አግኝተናት ነበረ። እንደተመለከታችሁት ያው እንግዲህ እህቱ ማለት ማንም የሚያውቃት ሰው አይደለችም፣ ብዙም ሰው አያውቃትም። በጣም በሚገርም ሁኔታ ደግሞ ያለውን ሀብት ንብረት እንዳለ ማለት ይቻላል በእሷ ስም በኩል ነበረ ሀብት ንብረቱን ያስቀመጠው። ምክንያቱም እያደረገ ያለው ነገር ምን ነበረ? ቪዲዮንም ከተመለከታችሁት የነበረውን አበባ እርሻው ላይ የነበረውን አክሲዮን ፐርሰንት 25%ን ሽጦ ያንን ገንዘብ ይዞ የሆነ ነገር ለመፍጠር የሆነ ያቀደው እቅድ ነበረ። እሱን የምንመለከትና የምንደርስበት ይሆናል። ግን ደግሞ አቶ ካሳሁን እንጃ ይህንን ነገር ሳውራችሁ በጣም ትንሽ በጣም በቃ ይሆናል አይደለ? ከዚህ በፊት ለእናንተ ይህንን ቪዲዮ ከማቅረቤ በፊት ከካሜራ ጀርባ ብዙ የተፈጠሩ ነገራቶች አሉ። በጣም ብዙ ነገሮችን አልፈናል። ማለትም ለካሜራ የማይመጥኑ ነገራቶች ነበሩ እየተካሄዱ የነበሩት። ምንድን ነው እንደምትለው አልገባኝም። እየሰማኝ ነው? አፍህን ዝጋ። ትሰማኛለህ አይደለ? ምን ለማለት ነው? ምን ለማለት እንደሆነ ትደርስበታለህ። ማን እንደሆንክ ግን አውቃለህ? ዝም በል በእናትህ። ተራና ቆሻሻ አሰዳቢ ወንጀለኛ ሰው ነህ እንዴ! እንደዚህ እንዳትል ካም በኋላ ገርሞሃል እንዴ? ሌላም ነገር ይከተላል። ሌላም ብዙ ነገር ይከተላል። ገና ትንሽ ደቂቃ ታገስ፣ ይተነፍስልሃል፣ ይበርድልሃል። የጥጋብህ ሁሉ ነገር ይበርድልሃል። እንኳንም በእጄ ብቻ ገባ። ነግሬሃለሁ። ምንድነው የነገርከኝ? ታቅ እንደዚህ አትል። ምንድነው የነገርከኝ? ስነ ስርዓት ተራ ሰው ነህ። ተራ ወንጀለኛ። የወንጀለኛ ትልቅ የለም። ይኸውልህ ትሰማኛለህ? አንተ ማለት ተራ ሰው ነህ። ተራ ቆሻሻ ውዳቂ ወንጀለኛ ነህ። እንደዚህ ደግሞ እንደዚህ የገባበት ጉድጓድ ገብቼ እንደሚይዝ እርግጠኛ ነበርኩ። እንደዚህ ባታወራ ይሻላል። ይሄን ያወራውን ማለት ነው ነግሬሃለሁ፣ መልሰህ ብትውጠው ይሻላል። ይልቁን ማለት ነው ዝም ብለህ እዚህ ከምትለፈልፍ እንደ ቁም ነገረኛ ሰው ቁጭ በልና እስቲ አንዳንድ ነገሮችን እናወራ፣ ብንደራደር ምን ይመስልሃል? እንዳታውራኝ፣ እንደዚህ አይነት ወሬ ካንተ እንዳታውራኝ። እየሰማኝ ነው አይደለ? ካንተ ጋር ይኸውልህ ሰው እንደዚህ ነው የሚያስበው። ዝም ብለህ ቁጭ በል። ይኸውልህ ሌላ ነገር ውስጥ አትክተተኝ። ዝም ብለህ ቁጭ በል። ቅድምም ይኸውልህ የተፈጠረውን ነገር አይተሃል። እኔ አንተን እንደዚህ በገለህ ደስተኛ ነኝ። ምን ለማለት ነው? አንተ ማለት እኮ አውሬ፣ ጨካኝ፣ ጭራቅ የሆንክ ሰው እኮ ነህ። ስንት ሰዎችን ጎዳና የበተንክ፣ የስንት ሰው ሀብት ንብረት የወሰድክ አንተ ሰውዬ። ስነ ስርዓት ብያለሁ። ዝም በል እባክህ። ስርዓት ታውቃለህ አንተ? ስለ ስርዓት ታውቃለህ? ባላቅም አያገባህም። ለማንኛውም ወንድ ልጅ አይደለህ? በህይወት ውስጥ ብዙ ነገር ያስፈልጋል። የሆነ ባለቤት ማግባት ትፈልጋለህ። ብዙ ነገር ለመለወጥ ካሰብክ ቁጭ በልና ማለት አሁን እናውራ፣ እናስብ። እንደዛ ይሻልሃል። ትሰማኛለህ? እኔ እንደዛ ይሻልሃል። እንዳንተ ድንጋይ ራስ አስተሳሰብ ያለኝ ሰው አይደለሁም። እሺ፣ በገንዘብ የማስብ ስለ ገንዘብ የምደነቅ ስለ ገንዘብ የምሯሯጥ ሰው አይደለሁም። እሺ፣ ስለ ሰው ነው ማስበው፣ ስለ ሰው ልጅ ነው ማስበው። አንተ እኮ ቆሻሻና ደነዝ ሰው ነህ። ህሊናህን ሽጠ የበላ ለገንዘብ ስትል ለሴጣን የሰገድክ ሰው እኮ ነህ አንተ። ሰው እኮ አይደለህም እኮ አንተ። እንዲሁ በደንህ ነው እንጂ ያለው ሰው አይደለህም አንተ። ከሰው ተራ እኮ ወጥተሃል እኮ። እኔ አሁን ታማኝ ነኝ እያልክ ነው አንተ? ስለ ታማኝነት ምን ታውቃለህ አንተ? ሲጀምር ታውቃለህ ስለ ታማኝነት ምን እንደሆነ? የምታውቀው ነገር አለ አንተ? ቢነግሩህ የሚገባ ሰው አይደለህም አንተ። እስቲ የገንዘብህን ኃይል
እምናየው ይሆናል እኮ። አሁን እኮ በእጅ ገባህ እኮ የትም እኮ አትሄድም እኮ። በእጅ ገባህ ምን ለማለት ነው ደግሞ? አሁን በደንብ ሳቅ። በኋላ ማልቀስ ስለማይቀር ሳቅ። በደንብ ማለት ነው። ትንሽ ጊዜ እሰጥሃለሁ፣ ሳቅ። ትንሽ እድል እሰጥሃለሁ፣ ሳቅ። በደንብ ነው የምስቀው እንጂ ማልቀስ አይቀርም። እንግዲህ ውድ ቤተሰቦቻችን ዛሬ ካሳሁን የሚባል አንድ እኔ እንጃ ምን ብዬ እንደምወረው አላውቅም። የሆነ መንፈስ ነው በቃ። እኔ ሰውም አይመስለኝም፣ ጤነኛም አይመስለኝም። ብቻ ግን ማለት ነው ይህንን ቆሻሻ ድንጋይ አረመኔ ሰው እህታችንን ለስንት ነገር የዳረገ ሰው ዛሬ በስንት መከራና በስንት ሩጫ እጃችን ስር ገብቷል። እህታችን የምትገኝበትን በቃ ቀን ደረሰ። በቃ አሁን በቃ የእህታችንም ስቃይ አበቃ። እህታችንንም በቃ በቅርቡ በአሁን በቃ እኔ እንጃ ምን ብዬ ማውራት እንደምችልም አላውቅም። እንግዲህ ለአሸናፊም ለበረከትም ያለውን ሁኔታ ነግሬያቸው ማለትም ሙሉ ለሙሉ ዲቴል ማስረዳትም ጊዜም ስላልነበረኝ በአስቸኳይ ወደዚህ ቦታ ላይ እንዲመጡ አድርጌያቸዋለሁ። ካሳሁን የሚባለው ድንጋይ ግን ይኸው አጠገቤ ቁጭ ብሎ ነው የምትመለከቱት። እንደዚህ አደንፋ እህትም ብትሆን እኔ ጋር ያለችው አሁን ማለት ነው። ዝም ብለህ እንደዚህ ከአብሮ ነገሮች ጋር ዝም ብለህ ውጥርጥር አትበል። እኔ አሁን ነግሬህ ማለት ነው። ሰማኛል። አሁን ይኸውልህ ሰማኛል፣ ነግሬሃለሁ። እህቴ ማለት ነው እህቴ ነግሬሃለሁ። ከደበክበት አይደለም ከከተትካት ጉድጓድ ታመጣታለህ። እየሰማኝ ነው አይደለም? ሞት ካልፈለክ እንደዚህ አትበል። አንተን እንደዚህ አንቄ ገድዬህ ነው አንተ እኔ የምሞተው ከሞትኩ። እህቴን ግን ማለት ነው ከደበክበት ጉድጓድ ታመጣታለህ። እየሰማኝ ነው አይደል? ማን ስለሆንክ ነው አንተ የምትለኝ? እንደተነካኝ አልፈልግም። ተቀመጥ። እንደተነካኝ አልፈልግም። እየሰማኝ ነው አይደለ? አዎ። ወልደሃትም ቢሆን እንዲህ ምንም ሳትሆን ታመጣታለህ። እየሰማኝ ነው? አንተ ነግሬሃለሁ። እንደ ትልቅ ሰው እናስብ። እረፍ። እንዳትነካኝ። እህትን ከፈለክ መጀመሪያ ቁጭ ብለህ ቁጭ ብለህ ውሻ እስካሁን የመጣንበት መንገድ አለ አይደለ? ያን ሁሉ መንገድ ነው የምታበላሽ። አንተ ሰውዬ ለኛለው እህቴን ሰላም ታገኛ መስሎሃል? ቁጭ በላል። እንግዲህ ተመልካቾች ያያችሁትን ግብ እንግዲህ ከዚህ በላይም ሊፈጠር የሚገባ ነገር ነው። ከዚህ በላይም የተፈጠረ ነገር ነው። መጀመሪያም እኔ እዚህ ጋር ከሰዎችም ጋር ከራሴ ከቡድን አካላቶችም ጋር ከህግ አካላቶችም ጋር ሲጀመር ይህንን ጥቆማና መረጃ ይዤ ስመጣም የተፈጠረ ከባድ ግብ ነበር። ግን ደግሞ ለሚዲያ የሚሆነና የሚመጥንም ስላልሆነ ነው ያንን ነገር ግዴታ መቅረት አለበት ብለን አስቀርተን ነው ይህንን ነገር ወደ እናንተ ልናስተላልፍ የበቃ ነው። ግን ደግሞ ይሄ ካሳሁን የሚባለውን ግለሰብ ያው እንደማንኛውም ወንጀለኛ ያው መወጣጠር አለው ማለቱ ይሄ ምንም የሚጠበቅ ነገር ነው። ሲያዙ እንዲህ ነው የሚያደርጋቸው። በቃ እንደዚህ ነኝ እኔ እንደዚህ ነኝ ምንም አታመጡም እንደዚህ በቃ ይሄ የተለመደ ነገር እናውቃቸዋለን። ይሄ ያከደ የሚጨንቃቸው በቃ የሚሄዱበት ሲጠፋቸው ግራ ሲገባቸው የሚያደርጉት ነገር ነው። ይሄ ነገር አሁን እየተለመደ ነው። ችግር የለውም። እኛም በራሳችን አካሄድና በራሳችን መንገድ እንሄዳለን። ዋናው ነገራችን አሁን ምንድነው ሜርሲ እህታችን የት ናት ያለችው የሚለው ነገር ነው የሚያሳስበንና የሚያስጨንቀን ነገር አለ። አንተ አፍን ዝጋ። ስማኝ አሁን ዝም ብለህ አሁን ነገር ልነግርህ ፈልገው ሁለት ናቸው። እንኳን ለሁለታችሁ ለ10 ሰው የሚሆን ገንዘብ አለኝ። ምን ያውን እናንተ ወጣት ናችሁ። ከዚህ በሌላ ነገር እንድትናገራለህ መለወጥ ትፈልጋላችሁ። ቅድም ጓደኛዬን ያስቆምኩት ማለት ነው ነገሮችን እኔ በስነ ስርዓት መሄድ ባለብኝ መልኩ ለመሄድ ነው እንጂ አንተን እኔ እንደሱ ማድረግ ከብዶኝ አይደለም። በጣም ነበር ያን ነገር የምፈልገው፣ ነገር ግን በዛ ልክ መሄድ ስለማልፈልግ አሁን ይኸውልህ ኮንክ እንደወጣት እና ሰማኛለህ። ምንም ሲጀመር ካንተ ጋር የምናወራው ምንም ነገር የለም። ችግር የለውም። ህይወትህን የሚለውጥልህ ገንዘብ ነው የምሰጥህ። አንተ ምን ወጣት አይደለህ እንዴ? ገንዘብ ከሌለ ማንም ሚስት አይኖርህ ምን አይኖርህ። እዚህ ጋር ያንተን ቆሻሻ ገንዘብ ልንለቃቀም አይደለም የመጣን። አረ ትገርማለህ። አንተም ብር ሳይኖርህ ዝም ብለህ ታለፈልፋለህ እንዴ? ከዚህ በኋላ እንድታወራ አልፈቅድልህም።
ምን ለማለት ነው? እየሰማኝ ነው አይደለ? እንድታወራ አልፈቅድልህም። ማን እንደሆንኩ ረሳኸኝ እንዴ? ካሳሁን እኮ ነኝ። ማንም ልትሆን ትችላለህ። አይደለም ካሳሁን ማለት ነው። ማንም ልትሆን ትችላለህ። ይኸውልህ አሁን ለምትጠየቀው ጥያቄ ብቻ ነው መልስ እንድትሰጥ ምን ፈቅድልህ። ትሰማኛለህ አይደል? ይኸውልህ ተረጋግተህ ማታወራን ከሆነ ግን ማለት ነው ሌላ ነገር ውስጥ ነው የምንገባው። ሌላ ጉዳት፣ ሌላ ነገር ውስጥ መግባት ማትፈልግ ከሆነ ማለት ነው ለምንጠይቅህ ጥያቄ ብቻ ትክክለኛ መልስ። ዝም በል እባክህ፣ ዝም ብለህ አለፍልፍ ጲሪ አትበል። እስካሁንም እንደዚህ የታገስኩ ለሜርሲ ለእህቴ ስል ነው። ትሰማኛለህ አይደል? አንደኛ ልንገርህ፣ ማንም ልትሆን ትችላለህ። ተራ ሰው። ለማንኛውም ተረጋጉና ማለት ነው እኔ ለሁለታችሁ በቂ ገንዘብ ሰጣችኋለሁ። እናንተ ምንም አትበሉ። አንተ ሰውዬ አሁን ላይም በዚህ ልክ ነው ማውራት የምትፈልገው? ነግሬሃለሁ። አሁንም በዚህ ልክ ነው ማውራት የምትፈልገው? አንተ ሰውዬ ማን እንደሆነ አላወቅም። ልቀቀኝ። ስትገረፍ ነው የሚገባ። ልቀቀኝ። እንግዲህ ያው መጀመሪያም የተወሰነ ነገር በቃ ግዴታ ዱላ በደንብ መጥገብ አለባቸው። እነዚህ የድሃ ሀብት ንብረት የተለያዩ የንጹሃን ገንዘብን እያጠራቀሙ የሚበለጽጉ ሰዎች ደም ያዞረባቸው የሰው ደም አይምሯቸውን የበጠበጣቸው ሰዎች ስነስርዓት ባለው መንገድ አይደለም ለማውራት አይምሯቸው ራሱ ስነስርዓት ምን እንደሆነ የሚያውቁም አይደለም። ሲጀመር ይሄ ግልጽ ነው። አንድ ትልቅ ሲጀመር የሆነ ውስጣቸው የገባው ትልቅ መንፈስ አለ። ብቻቸውን ሆነው የሆነ እንደ ሰው ሆኖ አይደለም እዚህ ጋር ተቀምጠው የሚያወሩትም። ሲጀመር ሰው ቢሆኑ ራሱ እንደዚህ አይነት ተግባር እንደዚህ አይነት ድርጊት የሚፈጽሙበት ምንም አይነት ምክንያት አይኖርም ነበር። የሰው ልጅ እኮ ስለ ሰው ስለመኖር፣ ስለ ሰው ስለመጨነቅ፣ ስለ ሰው ስለማሰብ እንጂ ስለ ሀብት ስለ ገንዘብ አንዱን ገሎ ወደ ላይ ማካበት፣ አንዱን አሳብዶ ሀብት ንብረት ማግኘት ምንም ይህንን አስተሳሰብ ይዘው የሚሄዱ ከሆነ ጭራሽ አይምሯቸውም የለም። አይምሯቸውም ተመርዘዋል። አይደለም በመነጋገር በምንም አይነት መንገድ ልንግባባ የምንችልበት ደረጃ ላይ ስለማንደርስ በቃ በሚመለከቱት በአይምሯቸው በሚቀበለው መንገድ ያ ባንፈልግም ግዴታ ነው። ግዴታ ስለሆነ በሚገባው መንገድ እንዲያዋሩት እየተደረገ ነው። አሁን ቅድም ሲያወራው የነበረው ይሄ ሲደነፋው እንትን ሲል ሲተብት ያዙ ይልቀቁኝ ምናምን ሲል የነበረው ነገር አሁን ከደቂቃ በኋላ ተቀይሩት የምታዩት ነገር ባዶ ሰው ሁሌም ባዶ ነው። እኔ ማለት እንደዚህ እስኪሆን ድረስ እኔ መታገሳችሁ ራሱ በጣም ነው እያመመኛለሁ። በቃ ማለት የዚህን ያህል እሱን ቁጭ አድርገን ልናወራ የምንችልበት አግባብ የለም። ለምንድን ነው እኔ ካሜራ አጥፍተን ለምን ማድረግ ያለብንን እርምጃ እንዳደረግ ለምን አፈቅዱልኝ? አሸናፊ ይኸውልህ አሰራራችንን ታውቀዋለህ አይደል? በዚህ ልክ እህትህ እኮ እህታችን ነች አይደለኛ? የሁላችንም እህት ነች እኮ። ነገር ግን ይኸውልህ ነገሮችን ስሜታዊ በመሆን ነገሮችን ማበላሸት ስለሌለብን ነው እዚህ ጋር እያንዳንዱ ነገር በስነ ስርዓትና በስነ ስርዓት እንዲሄድ ያደርገን ያለን አውቃለሁ አይደለ? ማን እንደሆነ አይ ነው አውቃለሁ። እኔም መታገስ ባለብኝ ልኩ ታግሼ አሁን ይኸውልህ የሚያሳስበን ነገር የሜርሲ ጉዳይ ስለሆነ የሜርሲ ጉዳይ ብቻ ስለሚያሳስበኝ ነው እዚህ ጋር እንትን እያልኩ ያለሁት። እንደዚህ ተረጋግቼም ነገሮችን ለማረጋጋት አሁን ይኸውልህ እኔ እንትኖችን ለማድረግ እያልኩኝ ያለ ነው። ለዛ በጣም ይቅርታ። እኔ ተመልካችንም እናንተንም በጣም ይቅርታ መጠየቅ የምፈልገው ነገር ይሄንን ሰው ታግሰን ከዚህ በኋላ የምናወራበት አግባብ ራሱ ሊኖር አይገባም። በቃ እኔ አሁንም እናንተ ሊያውቅ የሚችለው መረጃ አለ እያላችሁ ነው ያላችሁ። እሷን እኮ ሲያሰቃያት ነው የነበረው አይደለ? ይሄንን ደግሞ እኔ ሳልበቀለው እዚህ ጋር መቀመጥ አልፈልግም። መደረግ ያለበት ነገር ውጭ ላይ እየተደረገ ነው የሚገኘው ማለት እሱን ማውራት ባላባቸው አግባብ። ቅድም እንግዲህ የነበረውን ሁኔታ እኔና ሳሚ እያየነው ነበር ማለት በጣም አላስፈላጊ ነገር ከኛም እንትን ጋር ማይሄድ ነገር ብዙ ነገር ሲያደርግ ነበር። እኛ ግን ትንሽ ታግሰነው ነበር። ነገር ግን ሁኔታው በዛው ስለቀጠለ ምንም አይነት ፍራቻ ውስጡ ላይ ስለሌለ ይሄ ሰውዬ ገንዘብ የደፈነው ገንዘብ ያወረው በጣም ቆሻሻ ምን አይነት ሰው እንደሆነ አላውቅም። ምንም እንትን ሊል ስላልቻለ ማውራት ባለባቸው ልክ ያው ታውቃለህ እያወሩት ነው። በስነ ስርዓት መቀጣት ያለበትንም ነገር እየተቀጣ ነው ያለው። በኋላ ሲመጣ እኮ የምታውቀው ነገር መልሱልኝ። አሁን እስካሁን የተናገረው ነገር የለም። እዚህን የት እንዳደረሳት ምንም የሰጠው ፍንጭ የለም። አሸናፊ እዚህ ጋር ይኸውልህ እዚህ ጋር እኛ ተሰብስበን ያለነው እያደረግን ያለነው ነገር እህታችን ሜርሲን ካለችበት ቦታ አምጥቶ ወደኛንም ወደ ቤተሰቦቿም መቀላቀል ያለችበትንም ስቃይ ገላግሎ ሰላማዊ ነገር አላገኘናትም አይደለ? አሸናፊ በእንደዚህ አይነት መንገድ እኮ አይደለም እኮ ሜርሲን የምናገኛት። ስሜታዊ የሆነን እሱ ላይ የሆነ ነገር ማድረግ ምናምን ከጀመረን እኮ እኛ ከነሱ በምን ተሻለን?
ሰው መግደል ምናምን ከጀመርን እኛ ከነሱ በምን ተሻልን ታዲያ? ሞታለች እኮ ሳሚ ሞታለች። እኔ በህይወት እንዳለች እኮ አልቆጥረውም። ተሰቃይታለች እኮ። የእሷን ስቃይ አንድ ባንድ ማሳየት ካልቻልን ምንድነው እንዴ? እስከ መቼ ድረስ ነውና እኛ ወንጀለኛን እየጠየቅን የነሱ ወንጀል ከራሳቸው ጋር የትም ገደል መግባት ይችላል። እኛ እነሱን አይደለንም ከገቡ ግን እኛ እነሱን አይደለንም። ይኸውልህ አሺ እኛ እነሱን አይደለንም። እኛ ከነሱ የምንሻለው አእምሯችንን አሰርተን እንደ ሰውኛ በንጹህ መንገድ ማንም ሰው እኮ እዚህ ጋር እኮ ማለት ነው ወንጀል የሰራ ሰው በወንጀሉ መቀጣት እንዳለበት እናውቃለን። ምንድነው እስቲ አሁን ለነሱ ህግ ምን ብሎ ነው የሚቀጣቸው? ህግ ካሳውን ምን ብሎ ነው የሚቀጣው? ምን አይነት አንቀጽ አለ ለሱ የሚሆን? እሱን የሚቀጣ ምንድነው? አሺ የምታውቀው ነገር እኮ ነው። ከዚህ በፊት ስንትና ስንት ወንጀለኞች የያዝንበትን መንገድ ታውቃለህ አይደል? ስንትና ስንት ወንጀለኞች ላደረጉት ነገር ህግ የሚገባቸውን ነገር ሲሰጣቸው እያየንም እየተመለከተን የመጣነው ነገር ነው አይደል? እኔ ህግ ላይ እኮ አሁን እኔ ጥያቄ እኮ ህግ ላይ አይደለም። እነዚህ ሰዎች ግን ከህግም በፊት ማግኘት ያለባቸው ዋጋ መክፈል ያለባቸው ነገር አለ። እሱን ይኸውልህ አሁን ዋጋ እያስከፈሉት ነው። ማድረግ ያለብን የክሮ አባሎቻችን እንግዲህ ታውቃቸዋለህ፣ መስጠት ያለባቸውን እርምት እርምጃ ማድረግ ያለባቸውን ነገር በሙሉ ያደርጋሉ። የምታውቀው ነገር ነው። ሜርሲን ይስጠኝ፣ እህቴን ይስጠኝ። እኔ በቃ የምፈልገው አሁን በይሳለ እህቴን ነው። ምንድነው ያለው ነገር ካለ በግልጽ ነገር ይኸውልህ አሺ እኔ እዚህ ቦታ ላይ መጀመሪያ የቡድን አካላቶችንና እንደገና የህግ አካላቶችን ይዤ አደራጅቼ ቀድሜ ተገኝቻለሁ። እናንተም በራሳችሁ የተለያዩ ምርመራዎችን እያደረጋችሁ እንደነበር አውቃለሁ። እዚህ ቦታ ላይ ከተገኘሁኝ በኋላ የነ መረጃ ካገኘው በኋላ ካሳሁንን ለመያዝ በጣም ከፍተኛ ጦርነት ነበር የተፈጠረው እዚህ ጋር በጣም ከፍተኛ ማለት ነው። ይሄ ነገር ደግሞ ያጋጥማል አውቀዋለሁ። ብዙ ነገር ያልፋል። ብዙ ነገር ስንሰራ ያሳለፍነው ነገር ነው። ለሜርሲ አይደለም ለብዙም ሰዎች የምንከፍለው ለማናቃቸውም ሰዎች የምንከፍለው መስዋዕትነት ይሄ ነው። ግን ደግሞ በጣም መክፈል ያለብኝን መስዋዕትነት ራሴን አሳልፌ መስጠት ግዴ ቪዲዮ መለቀቅ ስለሌለበት የተፈጠረው ነገር ቪዲዮ ላይ ነበር። ግን ደግሞ ቪዲዮን ማየት የለባቸውም በሚል ነው። ታጥቀው ነበር የነበሩት። ታጥቀው መሳሪያ ታጥቀው ጥቃት ለመፈጸም አንደኛው እየተንቆራጠ አብሮት የነበረው ትክክለኛ ጠባቂውም አብሮት ነበረ ከካሳሁን ጋር ግቢ ውስጥ ሆኖ ወደ ውጭ እየወጣ እየጠበቀ የነበረ ሰው ነበር። ከሱ ጋርም ከፍተኛ መሳሪያ አውጥተው ነበር። ከባድ ነገር ነው። በዛ መሀል የኔ ህይወትም አይደለም የሌላ ሰው የኛ የቡድን አባላቶች የነበሩትም ሌላም ሰው ህይወቱ ሊያልፍ ይችል ነበር በተፈጠረው ግብግብ። በጣም የሚያስጠላ ነገር ነው የተፈጠረው። ግን ይሄም ተፈጠረ ብዬ እኔ ነገር እንዲቆም አልፈለኩም። ማንኛችሁም ብትሆኑ ይሄ ነገር ተፈጠረ ቢፈጠር እንዲቆም አትፈልጉም። እንኳን ሜርሲ ሆና ሌላ ሰውም ቢሆን እንደምትቀጥሉ ታውቃለህ። ይሄ ነገር መቀጠል ስላለበት ራሴ ተረጋግቼ ውስጤን አሳምኜ ነው እናንተ እንድትመጡ ያደረኩት። ካሳሁን መገኘቱ ለኛ ትልቅ ድል ነው፣ ለብዙሃኖችም በጣም ትልቅ ድል ነው። ምክንያቱም ካሳሁን ማለት የሆነ እኔ እንጃ የሆነ እንትን ላይ የተዘራ አሲድ በለው ሁሉንም ሳይበል የሚጨርስ አይነት ነገር። ስለዚህ ብዙሃኑን ከማጥፋት ነው የታደግነው። ይገባኛል እሱ። ስለዚህ ማውራት ያለብኝን መንገድ እውነት ነው። በሳሚ እያለ ያለው ነገር ካሳሁንን ማግኘት ማለት በቃ እኔ እንጃ አንድ ሰይጣንን እንደመያዝ ነው የምቆጥረው። አንድ ማሸነፍ ያለብን ሰይጣን እንደምናሸንፍ ነው የሚገባኝ። ምክንያቱም በሱ ስር እሱ ባሰማራቸው እንትኖች ጀሌዎች አማካኝነት ብዙ ወንጀል ነው በቁጥጥር ስር እየተደረገ ያለው። ስለዚህ ዋና አውራውን ማግኘታችን ግድ ነው። ግን አሁን የኔ ጥያቄ እሺ አሁን የት ነው ሜርሲ እኮ ወደዛ ነው መምጣው ትልቁ ጥያቄያችን ያ ነው። ስለዚህ ያን ጥያቄ ደግሞ አንተ ተረጋግተህ በሰላማዊ መንገድ ማወጣጣት ባለብን መንገድ አወጣተን ሜርሲን የታባቱ የትም ጉድጓድ ቢቀብራት እኮ መናገሩ አይቀርም። ይሄ ግልጽ ነው። ግን ደግሞ እኛ ትዕግስተኛና ቻይ መሆን መቻል አለብን። በስሜታዊ የምናደርገው ነገር ይሄን የዚህን ልጅ ነፍስ አጠፋን የዚህ ልጅ የሆነ ነገር አረግን ማለት ምንም እናተርፈው ነገር የለም። ስለዚህ ነገሮች እንዲበላሹ አልፈልግም። በቃ ያንን ነው እኔ የምፈልገው። ራስን ተቆጣጠር፣ ስሜትን ገድብ። ከዛ በኋላ ሜርሲ ያለችበትን መንገድ ሳይወድ በግዱ መናገሩ አይቀርም። አሸናፊ አሁንም እነግርሃለሁ ተረጋጋ። ለኛም የሚጠቅመን ለብዙሃኑም የሚጠቅመው ነገር ምንድነው? ይሄ ወንጀለኛ እኛ ገለነው እኮ ችግር የለም። ስሜት የሆነን በቃ እህታችንን እንትን ያደረገብን እህታችንን የበደለብን ምናምን ብለን የሆነ ነገር ልንገለው እንችላለን። ከዛስ እሺ ምንድነው ሜርሲን ያስገኘንላል የሱን መግደል?
ግን ደግሞ አይምሮአችንን ተጠቅመን ለሌላውም ሰው የምንተርፈው ለሌላውም ሰው የምንረዳው እኮ አይምሮአችንን በመጠቀም ብልጥ ሆነን በማሰብ ነው። ነገራቶችን ሰከን ብለን በማሰብና መፍትሄውን በማስኬድ ነው። ስለዚህ አሁን መረጋጋት አለብህ። ተረጋጋ። እዚህ ጋር አብሮት ሲጠብቀውም የነበረው ሰው ነበረ። እሱንም ካሳሁንንም እናስገባቸዋለን። አብሮት ያለው ምናልባት ጠባቂው እንደሆነ አውቄያለሁ። በጣም የጥብቁ ሰው እንደሆነ ማንም የማያውቀው ጠባቂው እንደሆነ አውቄያለሁ። እሱንም ለማዋራት ሞክሬያለሁ። ግን ደግሞ በጣም ጥብቅና ጥብቅ የሆነ ጠባቂው ነው። ማለትም ከካሳሁን ትዕዛዝ ውጪ ምንም የሚፈጽመው ነገር የለም። አሁን ላይ ደግሞ እያቀዱ የነበረው ነገር ምንድን ነበረ? ልጁንና እህቱ አብዛኛው ንብረት በእህቱ ስም ነው ያደረገው። የእሱን ንብረቶች ልጁንና እህቱን በመያዝ ወደዚህ ቤት የአክሲዮኑን ገንዘብ ሚስቱ ስታመጣለት ሚስቱ ለእህትየው እንድትሰጥ ተደርጎ እህትየውና ልጁ ያንን ገንዘብ ይዘው መጥተው ተያይዘው ከሀገር የሚወጡበት ጠባቂውም ሁላ ከሀገር እንዲወጣ የተመቻቸበት ሁኔታ ነበር። ያንን መንገድ አመቻችተው ነበር የጨረሱት። ስለዚህ ምንድነው ሶስቱ ነበር ተያይዘው ሊወጡ የነበሩት። ምክንያቱም አራተኛው ጠባቂው ነው። ጠባቂው ይዞ መውጣት የፈለገበት ደረጃ ጠባቂው ሁሉንም ነገር ያውቃል ማለት ነው። ስለዚህ አሁን ሳምሶን የሚባለው ሰው ስለሱ የተወሰነ መረጃዎችን ለማጣራት ሞክሬያለሁ። ግን ደግሞ በይበልጥ የሚመራቸው ከናንተም አጎት ጋር የሚያገናኘው ነገር እንዳለ ከሜርሲም ልታገባው የነበረው ሰው እንደነበረ ያንን መረጃዎች ለማወቅ ተችሏል። በራሷ ፍቃድ እሱን ነገር ደግሞ ሁሉ ነገር የገባችሁ እሷ ምን አስነክተዋት እንደሆነ አላውቅም። ስለዚህ እሺ አሁን እሱን ነገር እንደርስበታለን። አሁን ሁለቱን ማስገብተን ደግሞ ሜርሲን የት አባታቸው እንደደበቋት የት እንዳደረሷት በማጣራት ቀጥታ ወደ ሜርሲ ወደምትገኝበት ቦታ እንሄዳለን። እሺ አሁን ግን ተረጋግተ አለበለዚያ ይኸውልህ አሸናፊ ስሜታዊ ለመሆን አይደለም እኔ ማናገር ማለት ልክ ናችሁ እኮ እሺ በቃ አለበለዚያ ይኸውልህ አሸናፊ እኛ ስራውን እንድትለው አንፈልግም። ምክንያቱም እሷ ለኛ እህታችን ናት እኮ ይሄን ነገር አስበው። እሺ ቤተሰቦች ያው የተፈጠረውን ነገር እያያችሁት ነበረ። አሁን ላይ ከስሜት አይነት በጸዳ መልኩ ነገሮችን ለማድረግ እየሞከርን ነው፣ ጥረት እያደረግን ነው። ያው አሸናፊንም ማረጋገጥ ባለብን ልክ እንዲረጋጋ አድርገነዋል። ምክንያቱም በዚህ ሰዓት ስሜታዊነት የትም አያደርስም። እያንዳንዷ ነገር መሰራት ያለባት በስሌታዊነት ስለሆነ ነገሮችን ለማስተካከል ነገሮችን ለማጥራት የተደረጉ ነገሮችን እያንዳንዳቸውን ነገር ደግሞ እዛው ለመድረስ ነገሮችን በተረጋጋ መልኩ ለማድረግ ቁጭ ብለናል ማለት ነው። ስለዚህ ውጭ ላይ አሁን አቶ ካሳሁንን የክሩ አባሎቻችን ማውራት ባለባቸው ልክ አውርተውታል። ስለኛ ማንነትም ስለኛ ምንነትም በደንብ እንዲገነዘብ አድርገውታል። ምክንያቱም ቅድም ላይ እያረገ የነበረው ነገር አለ። ምን ለማለት ነው? አሁንም አልተረጋጋህም። ድጋሚ ነገር ውስጥ አንገባም ማለት አሁንም አልተረጋጋህም። እኔ የምፈልገው ልጅን ብቻ እንድትወውልኝ ነግሬያቸዋለሁ። ልጅን ነው አይደለም የምፈልገው? አዎ ያደረካቸው ነገሮች ማለት ነው አይደለም? ልጅህን ማንንም እንድናስቀምጥልህ በዚህ ሰዓት ላይ አይፈቅድልኝም። ሚስቴንም ተዋት፣ ችግር የለውም። እኔ ልጅን ብቻ ተውልኝ። ይኸውልህ ልጅን ብቻ እኮ በዚህ ከተግባባን ኦልሬዲ አውርተናል አይደል? በዚህ ጉዳይ ከተግባባን ልጅህ ምንም እንዳትሆን የምትፈልግ ከሆነ እህትህም አንድ ላይ ያለች፣ ባለቤትህም አንድ ላይ ያሉ አብረው ነው እኛ እጅ ላይ ያሉት። ስለዚህ ከጎንህ ያሉት ሰዎች ምንም እንዳይሆኑ የምትፈልግ ከሆነ ነገሮችን ቀለል አድርገህ አሁን በስነ ስርዓት ስላረካት ለእያንዳንዷ ነገር ታወራታለህ ማለት ነው። በዚህ እንስማማለን። ምክንያቱም ቅድምም ውጭም ለማውራት ሞክረዋል የክሩ አባሎቻችን። እንደምትናገር ቃል ገብተህ ነው እዚህ የገባኸው። ቅድም የነበረ ግሬስ፣ ቅድም የነበረህ ነገር ሁሉ አሁን ላይ ሞቶ ነው ያለኸው። ኦልሬዲ የተኮላሸ ሰው ነህ በዚህ ሰዓት። ምክንያቱም ስለኛ አቅም አውቀሃል ማለት ነው። ከማወቅም በላይ ማለት ነው። አሁን በዚህ ሰዓት ላይ ማሰብ ያለብህ እኔ እህቴን ካላገኘው ማለት ነው አሁኑኑ ማለት ነው አንተ ልጅ ላይ እርምጃ እንዲወሰድ ነው። እኔ ምንም አይነት ትዕግስት የለኝም። እዚህ ጋር ታግሼ ለሚዲያውም ለክሩ አባላቶቼም ታግሼ የተቀመጥኩት በአስቸኳይ ማለት ነው
በአስቸኳይ እህት ያለችበትን ቦታ እንድታሳውቀኝ ስለምፈልግ። እሺ አሳውቃለሁ። የት ነው ያደረካት? አሳውቃለሁ። ስለዚህ እሺ ወደ ሌላ ነገር ውስጥ አንገባም። አሁን ሜርሲን የት ነው ያረካት? ትሰማኛለህ? ይኸውልህ ብዙ መረጃዎች አሰባስበናል፣ ብዙ ነገሮችን አውቀናል። ስለ አንተም ቢሆን ስለ እያንዳንዱ ነገር ስለ ሁሉም ነገር አውቀናል። በዛም መሰረት እንግዲህ ሜርሲ ካንተ ጋር እንደሆነች በስነ ስርዓት እናውቃለን። ስለዚህ አሁን ላይ ይኸውልህ ምንም አይነት ውሸትም ማስተባበያም ካንተ አንፈልግም። ሜርሲን የት እንዳረካት ብቻ እንድትነግረኝ ነው የምፈልገው በዚህ ሰዓት። እሺ ተረጋጋ። የት ነው ያደረካት? ይኸውልህ ተረጋጋ ምናምን ካንተ ምንም አይነት ትዕዛዝ አንፈልግም። ይኸውልህ የት ነው ያደረካት? ያንተ ሀብት ያንተ ገንዘብ በአጠቃላይ ማለት ነው ምንም ጥቅም የለውም በዚህ ሰዓት። የት ነው ያደረካት? ሜርሲን በአሁን ሰዓት ላይ ለጥበቃ ያሳልፌ ነው የሰጠኋት። ምን ማለት አሳልፌ የሰጠኋት ማለት ምን ማለት ነው? አጠገበን ያለው አይደል? ወዴት ነው አሳልፈ የምትሰጣት? በጣም እየደከመችብኝ ነበረ እጄ ላይ በቃ አላ እየደከመች በረከት የሚናገረውን እየሰማ ነው አይደል? እሺ እባክህ ተረጋጋ እባክህ። ወደ ሞት ደረጃ ስትደርስ በቃ እጄ ላይ ከምትሞትብኝ ብዬ ነው አሳልፌ እሱ ወስዶ እንዲጥላት ነበር ያረፈ። ምን እንዲጥላት? አንተ ማትረባ ቆሻሻ! እንዲጥላት ማለት ምን ማለት ነው? የሰው ልጅ እኮ ነች። እንዴት እንዲህ አይነት ነገር ታደርጋለህ? ስለዚህ አንተ የት ነው ያረካት? አለቃዬ ካሳሁን ለኔ ለህይወቴ ወሳኝ ሰው ነው። ስለዚህ እሱ ያለኝ ካልሆነ በስተቀር ሌላ ነገር ምንም ተገብረው ምፈጽም ሰማኛለህ? ነገርኩህ እኮ አልኩህ። ካሳሁንም ሆነ አንተ ሁለታችሁም ምንም እንደሆናችሁ ነገርኩህ። አላወጣም የገባህ አልመሰለኝም። የት ነው ያረካት እያልኩ ነው። አንተ ሌላ ነገር ውስጥ እንዳትገባ። የት ነው ያረካት እያልኩ ነው። አንተ ሰው ሰማኛለህ? በዚህ በቃ ይኸውልህ አቶ ካሳሁን አሁን ላይ ለዚህ ሰውዬ ምንም አይነት ጉልበቴንም ሆነ ሰዓቴን ማባከን አልፈልግም። እያለ ያለው ነገር ምንድነው? አንተ ትዕዛዝ ካልሰጠኸው ምንም ነገር እንደማያደርግ ነው እያወራ ያለኝ። እኔ አሁን ሰዓት ስለሌለኝ እንጂ እሱን እንዴት አድርጌ ማወጣጣት እንዳለብኝ በስነ ስርዓት አቅ ነበር። ነገር ግን አሁን ጊዜን ማባከን ስለማልፈልግ ነገሮች በሰላም እንዲፈቱ የምትፈልግ ከሆነ ልጅህም ላይ ቤተሰብህም ላይ ምንም አይነት ጉዳት ሳይደርስ ምንም ነገር ሳይሆኑ ነገሮች እንዲያልቁ የምትፈልግ ከሆነ የሰጠኸውን ትዕዛዝ ድጋሚ ሰጠኸውን ቢሆን እንዴትም አድርገህ ቢሆን ይሄ ሰውዬ እንዲናገር አድርገው። አለበለዚያ ግን ማለት ነው አንተም ሆናችሁ ቤተሰብህም እሱም ጭምር በጣም ሌላ ነገር ውስጥ ነው የምትገቡት። ልጅቷን የት አድርገህ እንደጣልካት አሁን አስተላልፍ ነግሬያለሁ። እኔ ልጄን ማግኘት እፈልጋለሁ። በጣም ልጄ ይኸው ታማ ይዘዋት ነው ያሉት። እኔ አላውቅም። አሁን ቀጥታ አስተላልፍ። እሺ አቶ ካሳሁን እንግዲህ ትዕዛዙን ካል ተቀበያለሁ። በህይወት ከተረፈች እንግዲህ እኔም አሳያቸዋለሁ። ምን ማለት ነው በህይወት ከተረፈች ማለት? በህይወት ከተረፈች ሰማኛለህ? ማሳየት ስላለብህ አሁን ታሳይ። ናውጣ። እሺ ቤተሰቦቼ አሁን ላይ ሜርሲን እንደጣሏት በጣም እንደደከመችና ብዙ ነገር ነው የተናገሩት። ነገር ግን አሁን ላይ ለሷ ግዴታ መድረስ ስላለብን ሳሚንና አሸናፊን ከክሩ አባሎቻችን ጋር ቀጥታ ጣልኳት ወዳለው ቦታ ከሰውየው ጋር እንዲሄዱ አድርጌያለሁ። ነገር ግን አሁን ላይ ያልጨረስኩት ነገር ስላለ ከሱ ጋር ድጋሚ ተመልሻለሁ ማለት ነው ቤተሰቦቼ። ስለዚህ ከሱ ጋር ያልቋጫዋቸው ብዙ ነገሮች አሉ። እነሱን ነገር ደግሞ ግዴታ ከሱ ጋር ማውራት ስላለብኝ ነው እዚህ ጋር ቁጭ ያልኩት ማለት ነው ቤተሰቦቼ። ይኸውልህ አቶ ካሳሁን አሁን ሲጀመር ምንም አይነት ጊዜ የለኝም ከአንተ ጋር እዚህ የምዳረቅበትም ነገሮችን እንትን ምልበት ምንም አይነት ሰዓት የለኝም። ስለዚህ መጠይቅህን ጥያቄ ቀጥታ ብቻ መልስ ትሰጠኛለህ። አሁን ካንተ ማወቅ የምፈልገው ነገር ምንድነው? አቶ ሳምሶን የት እንዳለና ካንተ ጋር ደግሞ ምን አይነት ስራ እየሰራችሁ እንደሆነ እሱ እንድትነግረኝ እፈልጋለሁ። እሺ ሳምሶን የኔ አለቄ ነው እና እንደዚህ ቁጭ ብለህ ራስህ አሁን በዚህ ሰዓት ላይ እንደኔ የምታወራው ሰው አይደለም። ተረዳኝ? ሳምሶን ማለት በጣም ኃይለኛ ሰው ነው እንደምታውቀው አይምሰልህ። ከዚህ በፊት በጣም ብዙ ነገር የሰራቸው ስራዎች አሉ። አቶ ታደሰም እንዲገደሉ ትዕዛዝ የሰጠው ሳምሶን ነው። የሚኪ አጎትም በዛን ሰዓት ላይ እንዲጣፉ የተደረገው እሱ ነው። አቶ ሳምሶን ነው እንደዛ ያደረገው እና በዛ ምክንያት ይኸው በቃላ እኔ በዚህን ሰዓት ላይ ራሱ ይሄን ትዕዛዝ እንደሰጠው ቢያቅ በቃ ለኔ ህይወቴ ራሱ በጣም አስጊ ነው። አሁን በጣም በቃ ላወራልህ ራሱ አልችልም። በቃ በጣም ከባድ ነው። ቆይ ያልገባኝ ይሄ ሁሉ ነገር የሚያደርገው አቶ ሳምሶን ለምንድን ነው? እንደነገርከኝ ከሆነ ብዙ ነገር እያደረገ ነው። አቶ ታደሰን ሊያስገድል የሞከረው እሱ ነው እያልከኝ ነው። የሚኪን አጎትም እንደዛ እንዲሆኑ ያደረገው እሱ ነው እያልከኝ ነው።
ይሄን ሁሉ ነገር የሚያደርገው ለምንድን? ይሄን ሁሉ ለምን እንደሚያደርግ እኔ ምንም ማውቀው ነገር የለም። እኔና እሱ ራሱ በጣም የምንገናኘው በጣም ብዙ ጊዜ ይሆናል እኮ ከተገናኘን ራሱ በጣም ብዙ ጊዜ ይሆናል። አሁን የት አካባቢ እንደሆነ ራሱ ነው ያላቅም። ምን ማለት ነው? ምንም አላቅም ማለት እንዴ? አቶ ሳምሶን ማለት በጣም ከባድ ሰው ነው። በቃ በእኔ ህይወት ላይ ራሱ ቀጥታ የሚፈርድብኝ ሰው ነው። እኔ ራሱ ማለት ነው ልጄን ጠባቂን ይዤ ከሀገር ለመውጣት ባለብኝ ሰዓት ላይ ነው በቃ እናንተ መጣችሁ የያዛችሁኝ እንጂ እኔ ከሀገር ልወጣ ነበረ ቀጥታ ማለት ነው። ስለዚህ አሁን እያልከኝ ያለው ከአቶ ሳምሶን ጋር ያለኝ ግንኙነት ተቋርጧል። እሱ ስላለበት ሁኔታ ስላለበት ምንም አላቅም እያልከኝ? ምንም አላቅም። ምንም ማውቀው ነገር የለም። እርግጠኛ ነህ? እርግጠኛ ነኝ። ትሰማኛለህ? በዚህ ሰዓት ምንም አይነት ውሸት እንድትዋሽኝ አልፈልግም። እኔ ግዴታ ወደ አቶ ሳምሶን መድረስ አለብኝ። ትሰማኛለህ አይደል? ላረጋቸው ነገር ለእያንዳንዱ ነገር አንተን እንደዚህ እንዳስተነፈስኩ የሱንም ልቡን ማስተንፈስ ፈልጋለሁ። እየዋሸሁ እኮ አይደለም እያልኩ ነው ወንድሜ። በምንድን ነው የምትገናኙት ታዲያ? እንግዲህ እንደነገርከኝ ከሆነ አለቃህ ነው የሼል ሆልደርህም ጭምር ነው። ፐርሰንት አለህ እዛ ድርጅት ላይ ብዙ የሚያገናኛችሁ ነገር አለ። ብዙ ነገር ስትሰራለት ነበር። ብዙ ወንጀሎችን አብራችሁ ስትፈጽሙ ነበር ከዚህ ሰው ጋር አይደል? ስለዚህ እንዴት ነው ይሄን ሰውዬ ላገኘው አልችልም ያለበትን አላቅም ብለህ ልትነግረኝ የምትችለው? ከዚህ ሰውዬ ጋር ከተለያየን ቆየን። ሜርሲንም ይዤት እዚህ ከመጣው በኋላ በቃ የዛን ጊዜ ነው የተለያየ ነው። ከዛን ጊዜ በኋላ ያን ሰውዬ አግኝቼው አላቅም። ትሰማኛለህ? አሁን እየሰራኸው ያለውን ስራ እያንዳንዷን ነገር የሜርሲንም ጭምር እያንዳንዱን ነገር እሱ አዞህ እንደምትሰራ ታውቃለህ አይደል? ስለዚህ ሳትገናኙ ነው ይሄን ነገር ሁሉ የምታረጉት። ወንድሜ መጀመሪያ ሳምሶን ቀጥታ ሜርሲን እኔ ጋር እንድመጣ ራሱ ያደረገው እሱ ነበር። እኔ ጋር ብዙ ጊዜ አስቀምጫት በቃ የታመመችብኝ እየደከመች በሄደች ቁጥር እሱንም ጋር ግንኙነት ሲጠፋ በመሃል በቃ እኔ እልጄ ላይ ከመሞትብኝ ብዬ እኮ ነው ቀጥታ በቃ የኔ ዋና ሰጥቻት በቃ እሱ እንዲጥላት ያደረኩት እኮ። ስለዚህ ካለቃ ትዕዛዝ ውጪ በራስ መንገድ ትጓዛለህ ማለት ነው። ስለዚህ አሁን ይኸውልህ እኔ አሁን ምንም አይነት ካንተ ጋር ሌላ ንትርኩስ መግባት አልፈልግም። ትሰማኛለህ? ቅድም ባወራነው መልኩ እንድናወራ ማትፈልግ ከሆነ በስነ ስርዓት ያለበትን ወይም ደግሞ እሱን ላገኝበት ምችልበትን መንገድ እንድትነግረኝ ፈልጋለሁ። ሳምሶን ከሳምሶን ጋር ማለት ነው የምንሰበሰበበት ቦታ አለ። እዛ ብዙ ሰው ማይገባ ጥበቃም ያለበት ቦታ ነው እና እዛ ጋር ባሳየህ ያን ቦታ በመወቅ ልታገኘው ትችላለህ። ግን ከሱ ሌላ ምንም አውቀው ነገር መረጃ የለኝም እኔም ራሱ። እርግጠኛ ነህ? አዎ እርግጠኛ ነኝ። አሁን ላይ እኔ ጊዜ የለኝም። ጊዜን ማባከን አልፈልግም። የምትነግረኝ ነገር ሌላ ነገርም ካለ ካንተ መስማት ባለብኝ ሰዓት ለኔ ታሳውቀኛለህ። ነገር ግን አሁን ይኸውልህ ምንም አይነት ጊዜ ስለሌለኝ ካንተ ጋር ድጋሚ መገናኘት አይቀርም። ስለዚህ ጉዳይ አፍረጥርጠን ነው የምናወራው ካንተ ጋር። አፍረጥርጠን ደግሞ እያንዳንዷን የምታውቃትን መረጃ ካንተ የምወስድ ይሆናል። ስለዚህ አሁን ጊዜ ስለሌለኝ ካንተ ጋር ድጋሚ መገናኘት ይሆናል። በቃ ልጄን እሱን ጉዳይ አውልት ትሰማኛለህ? ምንም ካኛ እሺ ቤተሰቦች ያው አሁን ላይ በእርግጥ ከአቶ ካሳሁን ጋር ያልጨረስኩት ያላወራረድነው ብዙ ነገር አለ። ከሱ ያልወሰድኩት ብዙ መረጃዎች አሉ። ምክንያቱም ይሄ ሰው ብዙ ነገር እንደሚያውቅ ብዙ ነገሮችን እንደሰራ ብዙ ነገሮችን ደግሞ እንደፈጸመ እናውቃለን። የምናውቀው ነገር ነው ቤተሰቦች። እያንዳንዷን መረጃ የያዝንበት መረጃዎች ብዙ ነገሮች አሉ እዚህ ሰው ላይ። ነገር ግን አሁን ላይ ደግሞ እያሳሰበን ያለው አንድና አንድ ነገር ምንድነው? የሜርሲ ጉዳይ ነው። የሜርሲ ጉዳይ ስላሳሰበኝም ነው አሁን ላይ የምፈልገውን መረጃ ሁሉ እያንዳንዷን ነገር ሳልቀበለው ነገሮችን የጨረስኩት ማለት ነው። ከካሜራ ጀርባ ደግሞ ማረጋገጥ ባለብኝ ልኩ የሜርሲን ነገር ከጨረስን በኋላ እያንዳንዷን ነገር ወደሱ ጉዳይ የምንገባ እንደሆነ በዚህ አጋጣሚ እንድታውቁ ፈልጋለሁ ቤተሰቦች። ያው እንዳያችሁት ነው የተፈጠረውን ነገር ሲገባ ምን አይነት ግሬስ እንደነበረው ምን አይነት ጉልበቱን እንዴት ሊያሳይን እየሞከረ እንደነበረ እያንዳንዱን ነገር እንዳያችሁት ነው። ነገር ግን ደግሞ እኛ እጅ ገብቶ ምንም አይነት ግሬስ ያለው ሰው ቢሆን ምንም አይነት ጉልበተኛ ሰው ቢሆን ከህግ በታች እንደሆነ ሁሌ እንደምናሳውቀው ደግሞ የምታውቁት ነገር ነው ቤተሰቦቼ። ስለዚህ አሁን ላይም ከህግ በታች እንደሆነ እንዲያውቅ አድርገነዋል። ማረቅ በሚገባን ልኩ እንዲያውቅ አድርገነዋል ማለት ነው። ስለዚህ ከዚህ በኋላም ከካሜራ ጀርባ ማወራው ነገር ይኖራል። እሱን ምንም የሚዋሽበትን ምክንያት ምንም ነገር ሊኖር ስለማይችል ማለት ነው። ያው ቅድም እንደነገርኳችሁ ደግሞ
ሜርሲ ወደ ተጣለችበት ቦታ የክሩ አባሎቻችንን ይዘው ሳሚና አሸናፊ ወደዛ ቦታ በፍጥነት እንደሄዱ አድርጌያለሁ። ስለዚህ እኔም አሁን ግዴታ እዛ መገኘት ስላለብኝ ነው ነገሮችን እንደዚህ በአጭሩ ለመቅጨት የተገደድኩት ማለት ነው ቤተሰቦቼ። ስለዚህ እኔም ቀጥታ አሁን ከዚህ እንደወጣ ወደዛ የሚሄድ ነው የሚሆነው ቤተሰቦቼ። ነገር ግን ሁሌ እንደምላችሁ እንግዲህ ቤተሰቦቼ ባካችሁ እኔ አሁን ላይ ነገሮች እየተደራረቡብን ነው ታውቃላችሁ። ብዙ ነገሮች እየተፈጸሙ ነው ያሉት እና የእናንተን ትብብር እንድታሳዩ የምፈልግበት ሰዓት አሁን ነው። ከጎኔ መሆናችሁን የምታሳዩት በዚህ በችግሬ ሰዓት ነውና ሁላችሁም ቤተሰቦች ይሄን ቪዲዮ ሼር እያረጋችሁ፣ ላይክ እያረጋችሁ፣ ኮመንት እያረጋችሁ ሀሳብ አስተያየታችሁን እየሰጣችሁን እንድትቆዩ ፈልጋለሁ። በተጨማሪም ደግሞ ይሄን ቻናል ሼር እያረጋችሁ ለወዳጅ ዘመዶቻችሁ እያጋራችሁ በአንድ ድንጋይ ሁለት ወፍ ነው። እኔንም ትጠቅሙኛላችሁ። በተጨማሪም ደግሞ ለወዳጅ ዘመዶቻችሁ የሚጠቅም ነገር እንዲያዩ እንዲማሩበት ሼር ታረጋላችሁ ማለት ነው። ስለዚህ እንደዚህ ያረጋችሁ ቻናላችንን እባካችሁ 100 ሺህ እንድናስገባው በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። በተጨማሪም ላይክ በማድረግ ኮሜንት በማድረግ እንድጀምሩ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ ከዚህ ወጥቼ ቀጥታ እንግዲህ ሜርሲ ተጣለች ወደ ተባለው ቦታ እኔም እገኛለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ቸር ቆዩልኝ።